ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በመላው የአማራ ክልል በፋኖ ኃይሎች ዘመቻ አንድነት በሚል የክተት የጦርነት አዋጅ መታወጁን ተከትሎ በጎንደርና በጎጃም ውጊያው ተባብሶ ቀጥሏል። በጎንደር በሁሉም ማዕዘናት የተጀመረው ወታደራዊ ማጥቃት በአገዛዙ ኃይል ሰብአዊና ቁሳዊ ኪሳራ ማድረሱ ተሰምቷል። በጎንደር 35 የአገዛዙ ኃይል 6 ብሬን፣ 1 ስናይፐርና ከ112 በላይ ነፍስ ወከፍ የጦር መሳሪያ እንዲሁም ከ4000 በላይ ተተኳሽ ጥይቶች 81 ፈንጂዎች መማረካቸውና በተጨማሪም ከ30 በላይ ሞትና ከ20 በላይ ቆስለኛ እንደተመዘገበ ነው የተገለጸው። በአማራ ፋኖ በጎጃም ደግሞ በአጠቃላይ በ35 ግንባሮች አውደ ውጊያ የተደረገ ሲሆን ውጊያው አሁንም እንደቀጠለ ነው። በደብረ ማርቆስ፣ አዴት፣ ቢቼና ደብረ ወርቅና ሌሎችም አካባቢዎች በአገዛዙ ኃይል ከባድ ኪሳራ እንዳደረሱ መረጃዎች ወጥተዋል። የአፍሪካ ቀንድ የፖለቲካ ተንታኝና የቢቢሲ አፍሪካ ቺፍ ኤዲተር የነበረው ማርቲን ፕላውት በበኩሉ የአማራ ፋኖ በኢትዮጵያ መከላከያ ላይ ከባድ ጥቃት እንዳደረሰ ዘግቦታል። በሌላ መረጃ ደግሞ ጥምር ጦሩ በሰራው የተቀናጀ ስምሪት በከተማዋ በተለያዩ አካባቢዎች ለትንኮሳ በመጣው የታጠቀ ኃይል ላይ እርምጃ መውሰዱን የደብረ ማርቆስ ከተማ አስተዳደር ፖሊስ አስታውቋል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ መቅረቡን፣ ከጎረቤቱ ጋር በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ከባድ የአካል ጉዳት ያደረሰው ግለሰብ በ7 ዓመት ከ5 ወር ጽኑ እስራት መቀጣቱን የአዲስ አበባ ፖሊስ መምሪያ መግለጹን፣ እንዲሁም በሻሸመኔ ከተማ በድብቅ ሊጓጓዝ የተዘጋጀ 22 ኩንታል ካናቢስ በቁጥጥር ስር መዋሉና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ከጎረቤቱ ጋር በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ከባድ የአካል ጉዳት ያደረሰው ግለሰብ በ7 ዓመት ከ5 ወር ጽኑ እስራት መቀጣቱን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ገልጿል። ተከሳሽ ሀብታሙ ተክለ ማርያም ወንጀሉን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል በንግግር የተፈጠረን አለመግባባት ቂም በመያዝ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እያከናወነች ባለችበት ወቅት ተከሳሽ በጀርባዋ በኩል በመሄድ የፈላ ውሃ ደፍቶባት ከባድ የአካል ጉዳት በማድረሱ በቁጥጥር ስር መዋሉን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የኮልፌ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስ የተፈጸመውን የወንጀል መነሻ በማድረግ ተገቢውን የሰውና የሰነድ ማስረጃ በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረትም አድርጓል። የወንጀል ምርመራ መዝገቡን ሲከታተል የቆየው በፌዴራል መጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ፈጣን ችሎት የካቲት 25 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ተክለ ማርያም በ7 ዓመት ከ5 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። የግል ተበዳይ በተፈጸመባት ወንጀል ለከባድ የአካል ጉዳት መዳረጓን ገልጻ ተከሳሽ በሕግ ፊት ቀርቦ ተገቢው እርምጃና ቅጣት የተላለፈበት መሆኑ እንዳስደሰታትም ገልጻለች። በሴቶችና ሕጻናት ላይ የሚፈጸሙ ማናቸውንም ጥቃቶች አስቀድሞ መከላከልም ሆነ ተፈጽሞ ሲገኝ አስፈላጊውን መረጃ ለሚመለከተው አካል በመስጠት በኩል ሁሉም ዜጋ ኃላፊነቱን እንዲወጣም የአዲስ አበባ ፖሊስ ጥሪውን አቅርቧል። ወደ ቀጣዩ መረጃችን ስናልፍ የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀርቧል። ባንክና ኢንሹራንስን ጨምሮ በበርካታ አገልግሎቶች ላይ ክፍያ ይፈጸማል። የሚጠበቅባቸውን ክፍያ በወቅቱ ገቢ የማያደርጉ ወለድና ቅጣት ይከፍላሉ። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካቷል። የህዝብ ተወካዮች ምክር ቤት ትናንት መጋቢት 9 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ የምክር ቤት አባላት በረቂቁ ላይ ለ8 ደቂቃ ያክል ከተወያዩ በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን፣ አስተማማኝ፣ ተገማችና የአደጋ ስጋት ምላሽ የፈንድ ስርዓትን ተግባራዊ ለማድረግ በአገር በቀል አቅም ዜጎች፣ ማህበረሰብና ተቋማት እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል፣ የማቅለል፣ የዝግጁነት፣ የምላሽ፣ የማገገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱ ለማስቻል ትልም የያዘ ስለመሆኑም ተብራርቷል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥለት ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ የኢንሹራንስ ኩባንያዎች ለሚሰጡት
በሚሰጡት አገልግሎት ከሚሰበስቡት የፕሪሚየም ክፍያና ከማንኛውም የአክሲዮን ድርሻ እንደሚሰበስብ ተመላክቷል። በተጨማሪም ከበረራ ቲኬት ሽያጭ፣ የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርትና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ ማንኛውም የንግድ ፈቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ እንደሆነም በረቂቁ ተካቷል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል በፋኖ ዘመቻ አንድነት በሚል የታወጀውን አዋጅ ተከትሎ በአማራ ክልል በተለያዩ አካባቢዎች ከፍተኛ ውጊያ እየተካሄደ ነው። ዘመቻ አንድነት በሚል በመላው አማራ እየተደረገ ባለው የጋራ ዘመቻ ዛሬ መጋቢት 10 ቀን 2017 ዓ.ም በአማራ ፋኖ በጎጃም በ7 ክፍለ ጦር በተደረገ ከባድ ማጥቃት በአገዛዙ ላይ ከመቼውም ጊዜ በላይ ጠንካራ ሰዋዊና ቁሳዊ ኪሳራ ማድረስ እንደተቻለ መረጃዎች ወጥተዋል። በዚህም 4 ብሬን፣ 1 ስናይፐር፣ 75 ክላሽንኮቭ፣ 7600 ጥይት፣ 3 መገናኛ ሬዲዮ ተማርኳል የተባለው በአማራ ፋኖ በጎጃም በአጠቃላይ በ35 ግንባሮች አውደ ውጊያ የተደረገ ሲሆን ውጊያው አሁንም እንደቀጠለ ነው። በደብረ ማርቆስ፣ አዴት፣ ጎንጂ፣ ቆለላ፣ ቢቼና፣ ደብረ ወርቅ፣ ሰዴ፣ ድጎ ጽዮን፣ አማኑኤል፣ ደንበጫ፣ መርጦ ለማርያም፣ ረቡ ገበያና በሌሎችም ከተሞች ከባድ ውጊያ እየተካሄደ እንደሆነ መረጃዎች ወጥተዋል። እስካሁንም በአጠቃላይ ከ509 የአገዛዙ ሰራዊት ላይ ጥቃት የደረሰባቸው ሲሆን 287ቱ ደግሞ ቁስለኛ እንደሆነ መረጃዎች ወጥተዋል። ይህ በእንዲህ እንዳለም በጎንደርም በተለያዩ ግንባሮች ውጊያዎች እየተካሄዱ ሲሆን ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉም ማዕዘናት የተጀመረው ወታደራዊ ማጥቃት በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰ መረጃዎች ወጥተዋል። በጎንደር በተለይም በጅንግርና መሬና በተወሰደ ወታደራዊ ማጥቃት 6 ብሬን፣ 1 ስናይፐርና ከ112 በላይ ነፍስ ወከፍ የጦር መሳሪያ ከ4000 በላይ ተተኳሽ ጥይት፣ 81 ፈንጂዎች የተማረኩ ሲሆን ከ116 በላይ የአገዛዙ ኃይልም እንደተገደለ መረጃዎች ወጥተዋል። 35 ወታደሮችም በህይወት እንደተማረኩ ተገልጿል። የጎቤ ክፍለ ጦር፣ የተከዜ ክፍለ ጦር፣ የዘራይ ክፍለ ጦር፣ የሰሜን አምባራስ ክፍለ ጦሮች የድሉ ባለቤቶች እንደሆኑም በመረጃው ተካቷል። ከጠዋቱ 11 ሰዓት የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ መሽጎ የነበረው የአገዛዙ ኃይል ላይ ማጥቃት የከፈተው የጎንደር የበጋሻው ክፍለ ጦር አካል ብርጌድና ሻለቆች ዞዝ አምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋና መንገድ በመቁረጥ ከተማዋን የተቆጣጠረ ሲሆን የጎንደር እስር ቤትም በመሰበሩ እስረኞች መለቀቃቸው ነው የተገለጸው። ከዚህ በተጨማሪም ከ30 በላይ ሞትና ከ20 በላይ ቁስለኛ ኃይል መመዝገቡንም መረጃዎች ወጥተዋል። በደቡባዊ የጎንደር ቀጠና ሰፊ ቀጠና የሸፈነ አውደ ውጊያ እየተደረገ ሲሆን በሜጀር ጀነራል ውባንተ አባተ ኮር፣ ኢንጂነር ስመኘው ተወርዋሪ ክፍለ ጦርና መብረቁ ክፍለ ጦር በአምባሳሜ፣ ወረታ፣ ጋሳይ፣ አለምበር፣ ጎላሃና አዲስ ዘመን የሰፈረው የአገዛዙ ኃይል ሙሉ በሙሉና በከፊል እንዲሁም በአምባሳሜ ከተማ ሰፍሮ የነበረው የአገዛዙ ኃይል ሙሉ በሙሉ እንደተደመሰሰ መረጃዎች ወጥተዋል። በዚህ አውደ ውጊያ ግንባር ከ160 በላይ ኃይል እንደተደመሰሰና ከ95ቱ በላይ ደግሞ ቁስለኛ ሆኗል። በተጨማሪም በቋራና መተማ ግንባር በዘመቻ አንድነት በተሰራ ልዩ ኦፕሬሽን በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል አካባቢ ስብሰባ ባደረጉ ወታደሮች የቦምብ ጥቃት እንደተፈጸመባቸውና 39 ሲገደሉ 50ዎቹ ቁስለኛ መሆናቸው ነው የተገለጸው። በጠቅላላም በጎንደር ግንባር በዘመቻ አንድነት 345 የአገዛዙ ኃይል እንደተገደለና 155 እንደቆሰለ መረጃዎች ወጥተዋል። በተጨማሪም 212 ክላሽ፣ 6 ብሬን፣ 1 ስናይፐር እንዲሁም 81 ፈንጂ መማረኩ ተገልጿል። ይህ በእንዲህ እንዳለም የአፍሪካ ቀንድ ፖለቲካ ተንታኝና የቢቢሲ አፍሪካ ቺፍ ኤዲተር የነበረው ማርቲን ፕላውት የአማራ ፋኖ በአገዛዙ ኃይል ላይ ከፍተኛ ጥቃት ፈጽሞበታል ሲል በማህበራዊ ትስስር ገጹ አጋርቷል። አሁንም በቀጠናው ዘመቻ አንድነት ተጠናክሮ ቀጥሏል። ይህ በእንዲህ እንዳለም ጥምር ጦሩ በሰራው የተቀናጀ ስምሪት በከተማዋ በተለያዩ አቅጣጫዎች ለትንኮሳ በመጣው የታጠቀ ኃይል ላይ እርምጃ መውሰዱን የደብረ ማርቆስ ከተማ አስተዳደር ፖሊስ አስታውቋል። በዛሬው ዕለት በደብረ ማርቆስ ከተማ አስተዳደር የከተማዋን ሰላም ለማወክ በተለያዩ አቅጣጫዎች የመጣውን የታጠቀ ኃይል አሳፍሮ መመለሱንና የተለያዩ የጦር መሳሪያዎችን መማረክ መቻሉን የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ቢምረው አሰፋ ተናግረዋል። የጸጥታ ኃይሉ እየሰራው ባለው የተቀናጀ ስራ ከጊዜ ወደ ጊዜ ውጤት መምጣቱን የተናገሩት ኃላፊው አሁን ላይ የከተማዋን ሰላም በራስ አቅም ማስጠበቅ መቻሉንም ገልጸዋል። ግጭቱ በማህበረሰቡ ሁለንተናዊ እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ መሆኑን የተናገሩት ኮማንደር ቢምረው ታጥቀው በጫካ የሚንቀሳቀሱ ኃይሎች የክልሉ መንግስት ያቀረበውን የሰላም ጥሪ ተቀብለው ሊገቡ ይገባልም ብለዋል። ማህበረሰቡም የከተማዋን ሰላም ለማስጠበቅ በሚደረገው ጥረት የበኩሉን ድርሻ ሊወጣ እንደሚገባም ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ የትግራይ ክልል ሰላምና ደህንነት ቢሮ በክልሉ ውስጥ አዲስ የቀበሌ መታወቂያ ማደል መጀመሩን አስታውቋል። ቢሮ ዛሬ ባወጣው መግለጫ በሁሉም የትግራይ ክፍሎች ውስጥ የቀበሌ መታወቂያ ህትመት ተጠናቆ ለስርጭት ዝግጁ መሆኑን አስረድቷል። በዚህም መሰረት ከዛሬ አንስቶ በሰሜን ምዕራብ ዞን፣ በማዕከላዊ ዞን፣ በምስራቅና በደቡብ ምስራቅ ዞኖች እንዲሁም በመቀሌ ከተማ ይህንን አዲስ የቀበሌ መታወቂያ መስጠት እንደጀመረ አስታውቋል። ቢሮ ጨምሮም ሁሉም የክልሉ ነዋሪዎች ይህንን መታወቂያ እንዲያወጡ ያሳሰበ ሲሆን ከተወሰነ ጊዜ በኋላ በክልሉ ውስጥ ከቀበሌ መታወቂያ ውጪ ሌላ መታወቂያ ይዞ መንቀሳቀስ እንደማይቻልም አስረድቷል። በመሆኑም ነዋሪዎች በአካባቢያቸው በሚገኙ ቀበሌዎች በመሄድ አዲሱን መታወቂያ እንዲያወጡ አሳስቧል። ወደ ቀጣዩ መረጃችን ስናልፍ 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የማይጣጣም ነው። በብዙ ሚሊዮን የሚቆጠር ገንዘብ ከባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙም ያሳያሉ። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የጤና ሚኒስትር መቅደስ ዳባ መንግስት የኮሌራ ወረርሽኝ ይፋ እንዳይወጣ ደብቋል መባሉን ከጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ጋር ባደረጉት ቃለ ምልልስ ተናግረዋል። መቅደስ ኮሌራ አዲስ አበባን ጨምሮ በአንዳንድ ትላልቅ ከተሞች መከሰቱን በቃለ ምልልሳቸው ላይ አምነዋል። ቀደም ባሉት ዓመታት በሽታው አጣዳፊ ተቅማጥ ወይም አተት ተብሎ ይታወቅ እንደነበር የጠቀሱት ጤና ሚኒስትሯ ኮሌራ በሽታን መከላከልና መቆጣጠር የመንግስት ተቀዳሚ ትኩረት መሆኑንም ገልጸዋል። ባለፈው ዓመት 200 ወረዳዎች ለኮሌራ በሽታ ተጋላጭ እንደነበሩና በአሁኑ ወቅት ግን የተጋላጭ ወረዳዎች ብዛት ወደ 14 ዝቅ ማለቱን የጤና ሚኒስትሯ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የሶማሌላንድ የውጭ ጉዳይ ሚኒስትር አብድራህማን አደን ሶማሌላንድ የጋዛ ፍልስጤማውያንን ተቀብላ በማስፈር ዙሪያ ለመወያየት በሯን ዝግ እንዳላደረገች መናገራቸውን የእስራኤል ጋዜጦች ዘግበዋል። አደን አሜሪካ ለሶማሌላንድ የሀገርነት እውቅና ከሰጠች የግዛቲቱ መንግስት ከአሜሪካ ጋር በማናቸውም ጉዳይ ላይ ለመነጋገር ዝግጁ መሆኑን እንደጠቆሙም ዘገባዎቹ ጠቅሰዋል። የውጭ ጉዳይ ሚኒስትሩ ከሶማሌላንድ ጋር በማናቸውም ጉዳይ ዙሪያ ውይይት ማድረግ የሚፈልጉ ሀገራት በቅድሚያ በሀርጌሳ የዲፕሎማቲክ ቢሮ መክፈት እንዳለባቸውም ጠቁመዋል ነው የተባለው። ወደ ቀጣዩ መረጃችን ስናልፍ በሻሸመኔ ከተማ በድብቅ ሊጓጓዝ የተዘጋጀ 22 ኩንታል ካናቢስ በቁጥጥር ስር መዋሉ ተሰምተዋል። በሻሸመኔ ከተማ አስተዳደር አላቼ ክፍለ ከተማ ውስጥ በድብቅ ሊጓጓዝ የተዘጋጀ 22 ኩንታል አደንዛዥ እጽ በቁጥጥር ስር መዋሉን የሻሸመኔ ከተማ አስተዳደር ፖሊስ መምሪያ አስታውቋል። መጋቢት 3 ቀን 2017 ዓ.ም የሰሌዳ ቁጥር ኮድ 3A38486 አዲስ አበባ የሆነ አይሱዙ ተሽከርካሪ ከሻሸመኔ ከተማ 22 ኩንታል ካናቢስ የተሰኘ አደንዛዥ እጽ በድብቅ ጭኖ ወደ ቦረና ሞያሌ ከተማ ሲጓዝ ከህብረተሰቡ በተገኘ ጥቆማ በቁጥጥር ስር መዋሉን የሻሸመኔ ከተማ አስተዳደር ፖሊስ መምሪያ አላቼ ክፍለ ከተማ መግለጫ ያሳያል። ተሽከርካሪው በቁጥጥር ስር የዋለው በሻሸመኔ ከተማ አስተዳደር አላቼ ክፍለ ከተማ ዲዳ ቦኬ የተባለ አካባቢ መሆኑ ተገልጿል። እጹን ሲያጓጉዝ የነበረው አሽከርካሪ በቁጥጥር ስር ውሎ ምርመራ እየተደረገበት ሲሆን የምርመራ መዝገቡም እንደተጠናቀቀ ለሚመለከተው የፍትህ አካል እንደሚላክ ከአላቼ ክፍለ ከተማ ፖሊስ መምሪያ የተገኘው መረጃ ያመለክታል። ወደ ቀጣይ መረጃችን ስናልፍ በጄኔቫ በመታደም ላይ የሚገኘው የኢትዮጵያ ልዑክ የገበያ ዕድሎችን ማስፋት ያለመ ውይይት ከአሜሪካና አውሮፓ ህብረት ጋር ማድረጉን አስታውቋል። በንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ የተመራውና በጄኔቫ በሚካሄደው የዓለም የንግድ ድርጅት ስብሰባ ላይ እየተሳተፈ የሚገኘው የኢትዮጵያ ተደራዳሪ ቡድን የገበያ ዕድሎችን ማስፋት ያለመ ውይይት ከአሜሪካንና አውሮፓ ህብረት ተወካዮች ጋር ማድረጉን አስታውቋል። በንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በፌስቡክ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍም በሁለተኛ ቀን ቆይታችን ለዓለም የንግድ ድርጅት አባልነት ድርድር ስዊዘርላንድ ጄኔቫ የሚገኘው የኢትዮጵያ ልዑካን ቡድን ከአሜሪካ ልዑካን ቡድን ጋር በሁለትዮሽ የገበያ መዳረሻ ድርድር ዙሪያ ሰፊ ውይይት አድርገናል ብለዋል። ወደፊት የገበያ ዕድሎችን ከማስፋት አንጻር በአገልግሎት በግብርናና ሌሎች ምርቶች የገበያ ዕድል ዙሪያ ከአሜሪካ ለተነሱ ጥያቄዎች ተገቢውን ማብራሪያና ምላሽ ሰጥተናል ሲሉም ገልጸዋል። ስዊዘርላንድ ጄኔቫ የሚገኘው የኢትዮጵያ ልዑካን ቡድን ውስጥ የገንዘብ ሚኒስቴር ዴኤታው ዶክተር ኢዮብ ተካልኝ ተገኝተዋል። በካሳሁን ጎፌ የተመራው የዓለም የንግድ ድርጅት የኢትዮጵያ ተደራዳሪ ቡድን መጋቢት 8 ቀን 2017 ዓ.ም ከአውሮፓ ህብረት ተወካዮች ጋር ውይይት ማድረጉንም ከኢቲቪ የተገኘው መረጃ ያሳያል።